ሲገባ አላየንም እኛ። ታዲያ ፌክ ነው እየተጫወቱ ያሉት ሁሉ እኮ ካሁን በኋላ ቢጋቡ ድራማ ነው ልንል ነው እኛ። የተጋቡ ሰዓት እናምናለን። ሀቢብቲ የተጋቡ ሰዓት ከሩታ በቪዲዮ ወይኔ ምንም ፍፄም ዛሬ እንዴት ነው የሚያደርገው? ይሄ ጨበሬ ራስ እንዴት ነው የሚያደርገው? እኮ እያስነቃ ነው። እየሆነሽ ነው ፍፄ እኮ ስራ መሆኑን እንዲህ እኮ እያስነቃ ነው። እንደውም እየተናገረ ፍፄ ነው እንደውም የሚያስነቃው ስራ መሆኑን እኮ ፍፄ መለብለቡ እኛ የሰላሳ ደቂቃ እሙ እንደዚህ የሚቃጠል ሰው አለ። እኔ በጣም አሞኛል። አንቺና እንደዚህበት እንደው ፈጣሪ ይስጠው። እሱ ነው እንደውም ያስነቃ። እሙዬ መጣው። እሺ ሰው ከመጣ አስገቢ በእናትሽ። ራሴ አሞኛል በእውነት። አንቺ ደግሞ በይተይውን ምንም አንታምኝ። ልጅቷ ጠንካራ ናት እናቴ። አረ ለማሳደብ አትበሉ። ጠንካራ የስራ ሰው ያላችሁ ስም ሰጥቷት። ማንንም ይጠላል። አዎ ወላሂ አይሚዬ እኮ ልብ በሉ እስቲ። ብሩክ የሆነ ነገር ሲጀምር አይሚ አብርዳ ታውቃለች፣ ታቀጣጥላለች። ይሄንን ሚዲያው ይዛ ነው እንትን የምታደርገው። እዛው እኮ አሁን እሱ የሆነ ነገር ሰርቶ ፕራንክም አድርጓል። ይቅርታ ሲጠይቃት እዛው መዝጋት ትችል ነበር፣ ግን አትዘጋም። ታቀጣጥላለች። ለምን? ልትሰራ ስራ ስለምትፈልግ ማለት ነው። እሷ የስራ ሰው ናት፣ እንዳትዘነጉ። ሃይሚ ምንም አትሆንም፣ ግን ብዙ ነገር ታስተናግዳለች። ስድብ የሚሆን ምን የሚሆን ግን ምንም አትሆንም። መስሏ ይችላል። ከጎኗ ብቻ መቆም ነው፣ ሌላ ነገር አይደለም። እዚህ ቲክታክ መንደር የሚወራ ነው የሚያናድደው እንጂ እኮ ምንም ማለት አይደለም። ሁሉም ነገር ያልፋል። እሷ ምንም አትሆንም። እሷ የስራ ሰው ናት። እኛ እኮ አሁን ከነሱ በላይ እዚህ ላይ ያሉት ነው ጩጋራችን እየላጣ አይደለም። ወንድማን ይዛ ማታይቀርና ዳኒን ራሱ እኮ አይቶ የማያውቅ ቢው ያሳየችው አይኛ አይደለችም እንዴ? ምን ያህል ሰብስክራይብ እንዳገኘ በአንድ 100 ሺህ ገብቶ ምን ያህል እይታ እንደነበረው ታውቃላችሁ። ምን አይነት ስራ እንደሰሩ እንደነበረው ሶስናም ብትሆን አሁን ነው ይኸው አዲያቷን ቁጭ ብለዋል። እነ ሶስና ምናምን አይመጡም። ኧረ ይሻላችኋል። እንደዚህ ከመስር ይሻላል። ምን ያደርጋል? ምን ያደርጋል? አሁን እንደዚህ ልጆች ላይ እኮ እኛ አይተን የማናቅ በዚህ 2 ዓመት ሙሉ አይተን የማናቅ ነገር ነው ያየንባቸው። አንደኛ የሚለዋወጥ ቃላት ካለ በቃ እነሱ መሀል የገባ የሆነ በቃ እኔ እንጃ ምን ልበልሽ፣ ጭራሽ ያላሰብነው ነገር ነው መሀላቸው ላይ የተፈጠረው ማለት ነው። እንደ ስራም ይሁን ሬልም ይሁን እነሱና እነሱ ናቸው ማቆጥ። ያው እኛ ባየኑ ልክ ነው እና ለዛ ነው አዲስ ሆኖብን እንደዚህ እንትን የምንለው። ደግሞ ከልብም ስለምንወዳቸው እኔ በራሴ ከልቤ ስለምወዳቸው ቪዲዮአቸው ከአሁን መጣ ብዬ ስለምጠብቃቸው ለዛ ይመስለኛል በቃ የሆነ ነገር ሲቀየርብን እንደዚህ ይሆን ነው። አሁን ሌላ ዩቲዩበሮች አየው አላየው ምንም አይገርመኝም። የነሱ ነው በቃ ቁጭ ብዬ የምጠብቀው ቁጭ ብዬ የማየው የነሱ ነው። ለዛ ነው ለዛ ነው መሰለኝ እንደ ውስጤ እየተንቀጠቀጠ በኢየሱስ። አሁን እኮ 12 ሰዓት ሊሆን ሲል እሙዬ ብታይ ነው ሰውነት ሁሉ እንቀጠቀጣል፣ ግቢው ሁሉ ይደነግጣል። ወይኔ ምን ይሁን የሚመጣ ሀብታም እንዴት ነሽ? በቃ ከላይ ነው ገና ማየው ወይም በቃ የሆነ ነገር እንትን ከራለው መግባት ሁሉ እኛ አዲስ ሆኖ የጻፍኩላት አልመልስልኝ ስትል ነው የገባሁት። ደህና ናችሁ ሚሚዬ? አለ እንዴት ነሽ? ሀናን ጽፈሽላት ነው? አይ ላይ ታይሽ ጽፌላት ነበር። ኦኬ ታይሽ እና ቪዲዮውን አይታችሁታል? ሚሚ ቪዲዮውን አይታችሁታል ወይስ እንዴት ነው? አይተናል ወዴ አይተናል። አላየሽም አንቺ? አላየሁም። የትናንትና ልቅሶ ይበቃኛል እባክሽ። ትናንትና እንደዛ ሲያደርጓት እያለቀሽ አትይ፣ ካለቀሽ አትይ። ምን ያደርጋል? ታልቀሽ እነሱ እኮ እሷን የማይደርሱ ናቸው። ራይማዬ ማን ነው ይታይሽስ ያለኝ ሰምቻለሁ። ልጄ ደውሎልኝ ከልጄ ጋር እያወራሁ ስለነበር ነው። ይቅርታ ጽፌልሽ ነበር በውስጥ ችግር የለም። በውስጥ ጽፌልሽ ማለት ነው። ግራ ገብተኝ በቃ ማለት እኔ እንጃ ውስጤ የርብሽ ስላለ ጽፌልሽ ነበረ። ኧረ አይዟችሁ እህቶቼ ምንም አትረበሹ። እነሱ ይኸውልሽ ጥል ገበያ ላይ መሸጥ ስራቸው ስለሆነ ነው። መጣላት ገበያ ላይ መሸጥ፣ ገበያ ላይ ማውጣት። ረበሸው እኮ አሁን ብሩክ በቃ ጨረስን ምናምን አታምነኝም የሚለው ነገር በዚሁ ያበቃ መስሎሽ ነው? እናት ከሆነ እንኳን አንድ ነገር ስለልንገራችሁ እህቶቼ፣ ቆይ እኔ ይቅርታ በማይሆን ነገር እንትን አይደለም፣ እንደማይሆንም አውቃለሁ።
እንደማይሆን አውቃለሁ 100% እንደማይሆን። ግን ሆኖ ቢሆንና እንዲህ ቢሆን እኮ ሀይሚ ተገፍታ ነው እንጂ ወጣችው ገፍታ አይደለም የሄደችው። በጣም ብዙ ችግር ደርሶባት ተደራራቢ ነገር ደርሶባት እኛ ደግሞ ሁለቱም ብቻ ስለምንወድ እኮ ነው ውስጣችን እንደዚህ በጣም እኔም ነፍሴ ውጥት እስከሚል ድረስ ነው የምወዳቸው። እግዚአብሔር ምስክሬ ነው። ያው አሁን ልጄ ደውሎ ራሱ ማለት ነው ልጄ ደውሎ ስሜን እየጠሩ ነው አባቴ ቻው በቃ ብዬ ዘግቼበት ነው ወደ እናንተ የመጣሁትኝ። በትንሽዬ ነው ያዋራሁትኝ። ሌላ ጊዜ ብዙ ነው የምናወራው። ልጆቻችን ጥሩ ነበር ይታይሽ። ስለዚህ ልሽን ልካልጅ እንግዲህ አስበሽዋል። ለሱ ስራ ላይ ሆኖ ነው ከስራ አቋርጦ ነው ለኔ የደወለልኝ። እኔ ግን እንደዚህ እንደ ያህል ሆኛለሁ። ይሄን ያህል ማለት ማበድ ማለት እኮ ነው፣ ሌላ አይደለም። ከብደት የተለየ ይሄ ነገር አለ። እኔ ጋር አለ ይሄ ነገር ማለት ነው። አንቺን ብቻ አይደለሽም፣ ጉዱ ከተወራ ብዙ ነው። ወይኔ ከባድ ነው ማለት እኔ በቃ በግራ ሲገባኝ ነው በውስጥ የጻፍኩላችሁ። እኔ እውነቴን ነው የምነግርሽ። የተገፋች ሴት ምንም ነገር አይነካትም። የተሻለ ደረጃ ነው የምትደርሰው። የተሻለ ሰው ነው የምትሆነው። ደግሞ ይኸውልሽ ቢስማር በመቱት ቁጥር ይጠብቃል ይባላል እና እኔ እቺ ልጅ ደግሞ ጭንቅላቷ በጣም ፋስት በጣም ጎበዝ ስለሆነች እንደውም እኔ የሚታየኝ የተሻለው ነገር ነው። አብረው እንዲሆኑ እኔ ምኞቴ ነው። ወዳቸዋለሁ በጣም። ካልሆነ ግን የተገፋ ሰው ተራራውን መውጣት አይችልም። ታይሽዬ እኔ አንድ ነገር ማለት ፈልጋለሁ ለሁለቱ ሳይሆን ምንድነው እኔ አሁን በጣም የፍጹም ፍጥነት የፍጹም ንግግር አልተመቸኝም። ማለት እየሰራ ያለው ተንኮል እሱም እየመሰለኝ ነው። ሌላ የራሳቸው ጉዳይ ነው። ብዙ ነገር አለው። እሱን እንደምታውቂው ወደ ዋናው ነገር ግን ስመለስ ዛሬ ይሄ መፍጠኑ፣ ንግግሩ፣ አክቱ በጣም ነው የሚያስጠላው። በጣም ነው የሚደብረው። እኔ እንደውም እሱ ነው ስራ እያበላሻል። ከኤፍሬም ጋር ተነጋግሮ እሱ እንዳደረገው ነው እንደውም እየተሰማኝ ያለውና ጥሩ አይደለም። በዚህ አጋጣሚ ይሄ ነገር ከደረሰ እሷ ምን አደረገች በዚህ ልክ? እኔ ኮን ግራ የሚገባኝ ትናንትና ቪዲዮ የሰራ አይደለም እኮ ተረዷ። እናንተ ተረዱ። የመረዳት እንትን ለምሳሌ እዩ የአንገት ሐብል ስታረግለት የሃይሚን መቃጠል እያወቀ አይን የያዘ ሰው አይደለም ወይ እሱ? እኮ ዛሬ ደግሞ ገብቶሻል እኮ የአቃጣሪነት ገጸ ባህሪ እኮ ነው የሚጫወተው። የአቃጣሪነት ዛሬ እንደገና ያልሆነ ነገር ማድረስ ዛሬ እንደገና ይታይሽ ኢቭን እንዲያወራ እንኳን አይፈቅድለትም። በጣም ነው የሚያወራው። የሚያወራቸው ነገሮች ራሱ የሌሉ ነገሮች ናቸው። ኢቭን ከኤፍሬም ጋር የሚመላለሰው ነገር መጨረሻ ላይ ራሱ ቆይ አንዴ ስትል የሚፈጥንበት አክት ያው አይሚን ቢሆንም ባይሆንም እንኳን ደስ አለው። በቃ ይሄ ተሳክቶለታል የሚፈልገው ነገር ብዬ ነው እያሰብኩት እኔ እና በጣም ነው የሚደብረው። ጓደኛ በዚህ ልክ ረጅም ርቀት መሄድ በጣም ይደብራል። ያለ ነው። ባለፈም አሁን እኮ አልኩሽ የባለፈው በዛ አይነት መልኩ ሳይጠናቀቅ እንደተንገረበበ ነው ያለው። አሁን ዛሬ ያለቀ እኮ ይሄኛው። ነገ ደግሞ ሌላኛው ፓርቲ ይመጣል። ታይዋለሽ ደግሞ 1-3-4 ቀን የሚለቀስበት ከረንዳ ይዘርዬ ለማንኛውም የእውነታችን ተጠያቂ ነው የምትሆነው። አሁን ምን ሆነ ሄደች እንዴ? ሳላዋራት ሄደች እንዴ? አንዱ ድራማ ይዘው አንዱን ድራማ ይዘው ይታይሽ በሃይሚና አሁን ድራማ የሚሰራ ወይስ ምንድነው? በቃ እኔ ይሄን ነው ማወቅ ፈልገው። ማለት አንዳንድ ጊዜ ዝም ብዬ ሳስበው እየቀለደ ድራማ ነው አላልኩም። ድራማ መሀል ሰፋሪ ነኝ እኔ። ይቅርታ አድርጉልኝ እኮ ታዲያ እኔ ስራ ነው ማለት ምንም ማለት በዛም ድራማ ነው ይላሉ። አይ እሱ የራሳቸው እንትን ነው። እኔ አላልኩም። ይቅርታ። እስቲ አንድ ጊዜ ወደ ራሳችን እንመለስና ዱአ አድርጉ፣ ጸሎት አድርጉ። ለራሳችን በጦርነት ተካብደን ያለን ወላሂ እናንተን እግዚአብሔር ከዚህ ሰዓት ያውጣችሁ። እኔ ብያለሁ እኮ ለእናንተ የሚታሰብ ቢሆን ኖሮ እንደደነገጥኩ ባያችሁ ዛሬ በጣም ነው ደነገጥኩ። እኔ እንደው አጠገቤ የወረደ ነው መሰለኝ እንዴ ወዲህ ያለው ብታይ ፎቅ ስጣላይ ማለት ነው። በጣም ነው የሚያስፈራው። በጣም ሰላም ራሳችን ራስን ለነዚህ ልጆች ብቻ ነው። ሰላም እናት የሽነት እንዴት ነሽ የኔ እናት? ጠፋሽ እኮ አላይሽም።
ኧረ አለሁ እኔ ይኸው አለሁ